ራሄል ስለተያዘች ደስ ያላችሁ ይህንን ቪዲዮ ላይክ በማድረግ አሳውቁኝ። ራሄል ተይዛለች። ባቢም ራሄል አባቱን እንደገደለችበት መርማሪው ፖሊስ እንግዲህ ተጠራጥረናል፣ እሷ ናት ብለን እናስባለን ብሎ እንግዲህ ይዟታል። ለምንድን ነው ራስን የምትጠላው? የሞተን ሰው አንመልሰውም፣ ስለዚህ ራስን አትጉዳ ብሎ መክሮታል ባቢን። ባቢም ደግሞ በተለይ አባቱን ከማጣቱ በላይ ጽናትን ማጣቱ ነበረ የጎዳው። ግን ደግሞ ውሸት ያረገዘችው ልጅ ውሸት እንደሆነ እሱም ጋር አብራ መተኛቷም ደግሞ ውሸት ያቀናበረችው ነገር እንደሆነ ከታወቀ ይታረቃሉ ብዬ አስባለሁ። ደግሞ የሰው ልጅ የማያጠፋው ነገር የለም። ስለዚህ እሱም ደግሞ በስካር ተነሳስቶ ነው ያጠፋው። ይቅርታ ልታደርግለት ይገባል። ስለዚህ ደግሞ እንግዲህ እውነት ለመናገር የጽናት ጓደኛ ጠይቀዋለች፣ ፍቅረኛዋን ማለት ነው። እንዴት ነው ከእሷ ጋር የምትተዋወቀው? እንዴት ነው ከኔ ጋር የተዋወቀው ብላ ጠይቀዋለች። ያለውን ነገር ደግሞ እውነቱን ራሄልን ከዚህ በፊት እንደሚያውቃትና ከሷም ጋር ደግሞ እነሱ ሁለቱን ለማጣላት እንደተቀጠረ ምናምን እየነገራት ባለበት ሰዓትና ራሄል ደግሞ ፊት ለፊት ከፖሊሱ ጋርና ከመርማሪው ጋርና ከባቤ ጋር ተጋፍጣ ነበር ያለቀው። በጣም የሚገርም ፓርት ነበር ያለቀው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። የዛሬው የጽናት ድራማ ኦ ማይ ጋድ ኦኤምጂ ብያለሁ። በጣም ነበር ደስ ያለኝ፣ ምክንያቱም ሁሉም የስራውን ያገኛል ብዬ አስባለሁ። የጽናት አባት አቶ ግርማ ባላጠፋው ጥፋት እስር ቤት እየተሟቀቀ ወይም ደግሞ እየታመመ ነበር የነበረበት። በጣም ታሟቆ ነበር፣ በበሽታ ታሞ ነበረ። ምክንያቱም መጀመሪያውንም ታማሚ ስለነበረ ራሄል የአቶ ተስፋዬን የገደለችው ራሄል እንደሆነች ሲጠረጠር ወይም ደግሞ ሲገኝ በጣም ነበረ ደስ ያላቸው። ደንግጠዋልም፣ በጣም ደስ ብሏቸዋል። ምክንያቱም በነጻ በእንትን ተለቋል። ግን በቅርብ ጊዜ እንደዚህ ምንም ነገር ሳያደክማቸው ሳያለፋቸው በቅርብ ጊዜ ይገኛል ብለው ግን አላሰቡም ነበር። የተመዘገበበትን ሽጉጡ የተመዘገበበትን ስም ሲንት ሲባል ሽጉጡ የአቶ ተስፋዬ እንደሆነና የተመዘገበው ደግሞ በራሄል ስም እንደሆነ መርማሪው ስላጣራ ነበር እሷ እንደሆነች የታወቀውና በጣም ነው የምትገርመው። በጭራሽ ግን ደግሞ ይሄን ታረጋለች ብሎ ባቢም አልጠረጠረም። ለልጁም ደውላለት ደግሞ እኔ የምፈልገውን ነገር በምፈልገው መልኩ እንደማደርግና እኔ የምፈልገውን ያላደረገልኝ ሰው ህይወቱን እንደማበላሽበት እንደማመሰቃቀልበት ታውቃለህ አንተም ደግሞ ስለዚህ ነግሬሃለሁ ብላው ነበረ ስልክ የዘጋችው። እሱም ደግሞ በጣም ጨካኝና አረመኔ እንደሆነች ስለሚያውቅ የፈለገችው ነገር ብዙ ነገር እንደምታረግ ስለሚያውቅ በጣም ነበር የፈራው። ግን ለጽናትም ደግሞ ፎቶ ልካላታለች፣ ቪዲዮ ልካላታለች። እኔ ግን ግራ የገባኝ አንድ ነገር ምንድነው ለጽናት ጓደኛ ቪዲዮ ወይንም ፎቶ ተልኮላታል። ያን ነገር ግን አይተዋለች ወይንስ አላየችውም? ለምን እሱ እንደጠየቀችው ባላቅም ብቻ ለእሷ የላከችላት ነገር ነበረ። እሱ መተው በር ስለቆረቆረ ያየችው ጽናት ብቻ ናት እንጂ ስልኳን አላየችውም ከፍታ ማለት ነው እሷ። እና በጣም የምትገርም ጓደኛዋ ናት፣ በሀዘኗም በደስታዋም አብራት ያለችና አሁንም ቢሆን ልጁ ደግሞ በጭራሽ ግን ባቢ በስካር መንፈስ ተነሳስቶ እንጂ ይሄን ነገር ምንም ነገር እንዳላደረገ ስለሚያውቅ በጣም ነበር ያዘነው ከጽናት ጋር ማለት ነው። ጽናትን በጣም ነበር ያለቀሰችው፣ ምክንያቱም በጣም ተወደዋለች። ከአባቷ ቀጥሎ ከጓደኛዋ ቀጥሎ በቃ ከምንም በላይ እንደውም ከነሱ በላይ የእሷ ደስታ ባቢ ነበር። ምክንያቱም ፍቅር የመጀመሪያ ነው የያዛት። ፍቅር ይዟት አያውቅም። ስለ ፍቅር ምንም ነገር አታውቅምና ይሄ ነገሯ ደግሞ ጎድቷታል ማለት ነውና አሁንም ደግሞ ይሄን ነገር ባቢ አድርጎታል አላደረገውም የሚለው ነገር ለማረጋገጥ ደግሞ ግዴታ እንትን ማለት አለባት ማለት ነው። ግን ነገሮቹን ሳታጣራ መጣላት የለባትም ብዬ ነው የማስበው ከሱ ጋራ ማለት ነው። እውነቱን ማጣራት አለባት። እናንተስ ምን ትላላችሁ? ራሄል በመያዟ በጣም ደስ ያላችሁ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው። ጽናት ደግሞ እውነት ለመናገር በጣም ነው ደስ ያለኝ ይሄን ነገር ስለተፈጠረ ወይም ደግሞ አባትዮም ደግሞ በተለይ ራሄልና ጽናት ይምታታብኛል። ራሄል በጣም ነበር ደስ ያላት ሁለቱ በመለያየታቸው። ግን ደግሞ አሁን ላይ በአቶ ግርማ ቦታ እሷ ወደ እስር ቤት ትገባታለች ማለት ነውና ስለተያዘች በጣም ደስ ብሎኛል። እናንተም ደግሞ እስኪ ደስ ያላችሁ ሀሳባችሁን አስቀምጡልኝ። ጽናትዬም ደግሞ ከዚህ ነገር ወጥታ በደስታ በፍቅር ትኖራለች ብዬ አስባለሁ። ያለችበት ነገር በጣም ከባድ ነው። ቢሆንም ግን ደግሞ ይህም ሁሉ ነገር አልፎ የበፊቱ ደስታቸው ይመለሳል ብዬ አስባለሁ። ራሄል ግን የሰው ደስታ እንዴት ነው የማያስደስታት? እውነት በጣም የምትገርም ጨካኝ ልጅ ናት በጣም